ቋንቋ ኤሎሂም የጋራ ስም ነው። እግዚአብሔር ብለን ስንጠራ ስለ አብ ወልድ መንፈስ ቅዱስ ነው የምናወራው፣ ስለ ስላሴ ነው የምናወራው። ሶስትነቱ ለናቹራል አእምሮ ፊት እንደማያደርግ እንደማይመች አውቃለሁ። ነገር ግን የእግዚአብሔር ቃል እውነት በናቹራል ማይንድ ደረጃ አይደለም የምንወስደው። እግዚአብሔር ነኝ ያለውን አይደለህም አንለው። ስለዚህ መጽሐፍ ቅዱስ በቀጥታ ሶስቱንም በሚገባን መልኩ ፖርትሬት ተደርጎ የተቀመጠውን እውነት ያንን እንዳለ የኢየሱስ ክርስቶስ መለኮትነትን ሰውነትንም መጽሐፍ ቅዱስ አያይዞ ስለሚነግረን ቃል በቃል እንዳለ ስለምንወስደው፣ ይሄንን ግን አስተምሮ አላለንም። መጽሐፍ ቅዱስ አስተምሮ የተባለው ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት መሞቱና መነሳቱን ነው። ሶስትነቱ ሶስት ኢንዲቪጁዋል፣ አንድነቱ አንድ አምላክ የማይነጣጠል አንድ አምላክ እርሱ ወይም አንተ ተብሎ የሚጠራ ክርስቲያን የሚያምነው ይሄንን ነው። ማስረጃችን ራባዮች አይደሉም። ማስረጃችን መድኃኒታችን ጌታችን ኢየሱስ ክርስቶስን የሰቀሉት ሰዎች አይደሉም። እንደ ማስረጃ የምንቆጥራቸው እነሱማ ኢየሱስ ሲጀመርም አያምኑም፣ በስላሴም አያምኑም፣ አዲስ ኪዳንም አይቀበሉም። ክርስትና የሚባለውንም እንደ ሰይጣን ሃይማኖት ነው የሚቆጥሩት። በዚህ መልኩ እንድታየው ፈልጋለሁ። በተረፈ እናንተ አውሩ እንግዲህ። ነጋቲ እንዳትወጣ ቆይ። ኖ መሄድ አለብን። ኖ ነጋቲ እስተነትሽ ቆይ እሺ ተረጋጊ። ሀሳቡን ላስጨርሰውና ልውጣ። ጎይድ ቀጥል። መሄድ ስላለብኝ ነው። 10 ደቂቃ እንኳን አልጠብቅም፣ ግን የመጨረሻ ሀሳብ ዝም ብዬ ፌር እንደሆን በቃ ችግር የለም። ኃይሉ ተናገር አንተ፣ ሰምቼ እወጣለሁ። ዶንት ወሪ። 10 ደቂቃ ቆይና ትሄዳለህ። 5 ደቂቃ 10 ደቂቃ አመሰግናለሁ። አምስት ደቂቃውን ልስማ፣ ቀጥል። ሰምቼ እወጣለሁ ፌር እንዲሆን። ኖ ቃል በቃል እናወራ 5 ደቂቃ። እኔ እንደዛ አልወድም ጭቅጭቅ። እንደዚህ ነው እንደዚህ አይደለም እንደዚህ ነው ጭቅጭቅ ሳይሆን በቃ ቀላል 2 ጥያቄ ጠይቄ ከሱ መልስ ትወጣለህ። በነገራችን ላይ እኔም ስለ እስልምና እየጠየኳቸው አለ። እሺ ትንሽ 5 ደቂቃ ችግር የለም ጠይቀናል። አሁን ስላሴ ላይ ያወራችሁት 2 ጥያቄ እንጠይቅክና እሱን አብረን አሁን ካወራችሁት ነገር አብራርቼ ልውጣ። እሺ ጠይቀኝና አብራርቼ ልውጣ። እሺ አሁን ሰዓት ስለሌለኝ ነው፣ የምሬን ነው። እሺ ፈልጌ እኮ ነው የገባሁት ጋይስ፣ ችግር የለውም ጠይቀኝ። እሺ ሀይዱሻ፣ በእናንተ ሃይማኖት አምላክ ወደ ምድር ሰው ሆኖ መጥቷል አይደል? አዎ ና እንዴ። ኦኬ፣ ወደ ምድር ሰው ሆኖ ያልመጣ አምላክ አላችሁ? የስ። ኦኬ፣ ስንት አምላክ ነው የምታመልኩት? አንድ አምላክ በሶስትነት የሚኖር። ኦኬ፣ አንድ አምላክ የምትለው ስጋ ለብሶ የመጣው ነው ወይስ ስጋ ለብሶ ያልመጣው? ወንድም ያው ምን አይነት ጥያቄ ነው የጠየቀኝ? አምላክ ስጋ ለብሶ መጥቷል አልከኝ፣ ራይ እንደገና ደግሞ ለብሶ አልመጣም አልከኝ። እንደዚህ አይነት ጥያቄ አልወድም። ለምን መሰለህ ማለት ነው። አሁን ቆይ እንደዚህ ነው እንደዚህ አይደለም እንደዚህ አይደለም እያልክ ስትሄድ እንዴት መሰለህ የሚሆነው? አዎ አይደለም፣ አዎ አይደለም እልሃለሁ። በቃ ተመለሰ ማለት ነው። ጠይቀኝ ከፈለክ በአዎና በአይደለም መልስልሃለሁ። እሺ አሁን ምን መሰለህ ሀይሉሻ፣ እናንተ አምላክ ስጋ ለብሶ የምወደው ቅድም አሁን ከቅድሙ ልጅ ጋር ባወራ ነው መልኩ መናገር የፈለግከውን ትናገርና ከዛ በኋላ በቃ ይሄን ብቻ መልስልኝና በቃ መሄድ ትችላለህ። እሺ ምንድነው ጥያቄ? ግልጽ አድርግ። ዮሐንስ ወንጌል ምዕራፍ ጥያቄ ቁልጭ አድርገህ አምጣና መልሽ ልውጣ። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መለሰ እንዲህ አለ ይላል፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላካችን የሚሉት ይሄኛው አምላክ ሰው ሆኖ የትኛው የሚናገረው ነው ወይስ አባቴ ያለው ነው? እዚህ ጋር አምላካችን የተባለው ይሄ አምላክ የትኛው አምላክ? ይሄው እዚህ ጋር አምላካችን የተባለው ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ ኢየሱስም መለሰ አለ፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው አለ። እዚህ ጋር አምላክ የተባለ አካል አለ። ይሄ ሰው ሆኗል? አልሆነም እኮ። ስለዚህ አምላክ ሰው ሆነ። ታዲያ እንዴት አልከኝ? ይሄኛው አምላክ ሰው ካልሆነ ጥያቄን ግልጥ አድርገውና አንድ ልመልስ ብለኛል። አሁን ይህንን በየሰው ነው ከጠየቀኝ መልሽ የላሉ ስጋ ለባሽ አይደለም ብያለሁ። አሁን እኔ አንድ አምላክ ነው ያለኝ። ያን አንዱን አምላክ ላብራራለህ። በእናትህ ቁልጭ አድርገህ ጥያቄን አምጣ። እኔ ጠየቁህ ማለት ነው። ይሄ አምላክ ስጋ ካለበሰ ሌላ አምላክ አለ ስጋ የለበሰ? ኦኬ አሁን ዝም ብለህ ስማኝ እሺ፣ ላብራራለህ። ጥያቄ ገብቶኛል። ምክንያቱም ምንም እንትን ነው የሚሆነው፣ ገባ ጉንጭ ማልፋት ነው የሚሆነው። ጥያቄን ለምን አንድ ጊዜ በጣም ቁልጭ አድርገህ እንዲህ ከሆነ እንደዚህ ነው፣ እንዲህ ከሆነ እንደዚህ ነው እና ይህ ነገር እንዴት ትላላችሁ?
ብለህ በእንደዚያ ሁኔታ ጠይቅ። እኔም አንዴ መልሱን ልመልስልህ። እቺ ድል ውስጥ እንደገና በደንብ ጥያቄን ክሊር አድርግና ህዝቡ እየሰማ ጠይቅ። እኔ አንዴ ልመልስልህ። እኔ ክሊር ጥያቄ ነው የጠየቅኩህ። ምንድነው እዚህ ጋር አምላክ የተባለው በየሶር ነው እኮ መለስኩልህ። እሱ ከሆነ አሁን አያረካህማ እሱ ኖ አይደለም። ይሄ አምላክ ስጋ አልለበሰም አልከኝ። ስለዚህ ከዚህ ሌላ አምላክ ነው ስጋ የለበሰው ወይስ ይሄኛው ነው? ወልድ ስጋ ለባሽ ነው፣ አብ ስጋ ለባሽ አይደለም። ግልጽ እኮ ነው። ስለ አብ ነው እያወራህ። ስለዚህ አምላክ ስጋ ለብሷል ወይስ አልለበሰም? ለብሷል። ይሄ አምላክ ስጋ አልለበሰም አልከኝ። እሺ ግልጽ ላድርግልህ፣ ጣልቃ እንዳገባብን ነው። እኔ አልገቡም እስኮን አንዳምጠኛ። እሺ ግልጽ ላድርግልህ፣ ሌሎቻችሁም ስሙ። የክርስቲያን አምላክ አንድ አምላክ በሶስትነት የሚኖር ነው። ከሶስቱ ሁለተኛው ፐርሰንት ነው ስጋ ለባሽ ሆኖ የመጣው። አባቴ ብሎ ወይም አምላኬ ብሎ እየጠራ ያለው በዙፋኑ ላይ ያለውን አብን ነው። እሱ ስጋ ለባሽ አይደለም። ስጋ ለባሽ የሆነው the second person of the triune God ወልድ ነው። ወልድ አሁን ሰው ነውና እንደ ሰው ነው። አባቴ ይጠብቀኛል፣ አባቴ ከኔ ጋር ነው እያለ አባቴ ብቻ አይደለም አምላኬም ብሎ ጠርቶታል። ሲጸልይም ታገኙታላችሁ። ቢከስ ሰው ነውና ስጋ ያለበሰው በዙፋኑ ያለው እግዚአብሔር አብ ነው። ስለ መንፈስ ቅዱስም አይደለም የሚያወራው። እዚህ ጋር ስለ ወልድና ስለ አብ ነው እያየናል ነው። ወልድ ሰው ነውና በዙፋኑ ያለውን አምላኬ ብሎ ጠርቶታል፣ ያመልከዋል። ምክንያቱም በሰዋዊ ባህሪው አቅጣጫ አምላኪ ነውና ያመልካል። ለዛ ነው አምላኬም አባቴም ብሎ የጠራው። ይሄ በጣም ቀላል ጥያቄ ነው የጠየቀኝ፣ መልሱ ይሄ ነው። ነገር ግን ሰፋ አድርገህ ጥያቄን አቅርብና አንዴ ጥሩ መልስ ልስጥህ ነው ያልኩት እንጂ ይሄው መልሱ ይሄ ነው እኮ። አሁን ለምሳሌ ምን መሰለህ የጠየቅኩት ጥያቄ ክሊር ሳረግ በሌላ ወይ አልተመለሰልህም። አሁን የመለስኩት ኧረ እኔ አንተ እኮ ስላሴንማ እኮ ገብቶኛል። ስላሴ እኮ ምን እንደምታምኑ እኮ አውቀዋለሁ። አይደለም የጠየቀን ጥያቄ ማን ነው ያልከኝ? ስጋ ያለበሰው አብ ነው። ስጋ የለበሰው ነው ማን ነው? አይደለም ምንድን ነው ነው? እኔ ምንነት ላይ ነው ጥያቄ፣ ማንነት ላይ ያለ ጥያቄ። እግዚአብሔር አላህ ነው፣ እግዚአብሔር ነው። ኦኬ ስለዚህ እንትን እግዚአብሔር ስጋ አልለበሰም እንዴ? አንተ ልጅ ስንቴ ነው የምነግርህ? ሁለተኛው ፐርሰን በስጋ ተገለጠ እያልኩ አይደለም እንዴ? ስጋ ለባሽ ሰው ሆነ እያልኩ እኮ ነው። ኖ ማንነት ሲሆን ምንነት ነው የጠየቅኩ። ስለ ፐርሰን አይደለም ምንነት ነው የጠየቅኩ። ፐርሰኑ አምላክ አይደለም። አንተ ቃላት ስንጠቃ ላይ ነው መሰለኝ አለው አይደለም። እኮ እያወራሁልህ ነው። ምንም እኮ እየደበቅኩ አይደለም። እዚህ ጋር ስጋ የለበሰው እርሱ እግዚአብሔር አምላካችን ራሱ አላህ ነው ስጋ የለበሰው። ነገር ግን ሰው ሆኗልና ሰው ስለሆነ የተቀረውን አባቴ ብሎ እየጠራው ነው እያልኩ ነው። እኔ መቼ ቁልጭ አድርገህ እኮ ነው እየነገርኩ ያለሁት። እሺ አባቴ ብሎት የሚጠራው እሱም እግዚአብሔር ነው አይደለ? የስ መንፈስ ቅዱስም እግዚአብሔር ነው። ሶስት ናቸው። ሶስት ምን? ሶስት አማልክት። ነገር ግን እርሱ አንተ ተብሎ የሚጠራ አንድ አምላክ፣ የክርስቲያን አምላክ ብለን የምንጠራው አንድነቱ ፍጹማዊ የሀሳብ አንድነት፣ የእቅድ አንድነት፣ የድርጊት የሁሉ ነገር አንድነቱ። ስለዚህ ነው አንድ ተብሎ የሚጠራው። ለምሳሌ ምሳሌ እንዲሆንልህ ባልና ሚስት አንድ ይሆናሉ ተብሎ ሲጠራ ሴትየዋ ሴት ነች፣ ወንዱ ወንድ ነው። ሁለቱ ሰዎች የተለያዩ ግለሰቦች ናቸው። አንድ ይሆናሉ የተባለው የባልና የሚስትን አንድነት ነው። እንግዲህ ምሳሌ ነው የተጠቀምኩት ይሄንን። በስላሴ መካከል ፍጹማዊ አንድነት ስላለ አንድ የመባሉ ዓላማ ለዚህ መጽሐፍ ቅዱሳዊ መልስ እንዲሆንልህ ዝም ብሎ ምናብ እያወራው እንዳይደለ ዮሐንስ ወንጌል ምዕራፍ 14 ላይ ወስጄ አብን አሳየንና ይበቃናል ተብሎ ሲጠይቁት እንዴት አብን አሳየን ትለኛለህ? አታቀኝም ወይ? ያል ዘመን ከእናንተ ጋር ስኖር። አየህ አሁን እዚህ ጋር ፍጹማዊ አንድነት ነው። እኔና አብ አንድ ነን ሲል ኢየሱስ በአባትና በልጅ መካከል ያለውን ፍጹማዊ አንድነት፣ የተልእኮ አንድነት፣ የማንነት አንድነት፣ ነገር ግን አብ ነው ማለት አይደለም ወልድ። አሁን ሶስት አማልክት ናቸው ማለት ነው። አታቋርጠኝ፣ ስቆይ አታቋርጠኝ። ምክንያቱም በአጭር ስመልስልህ አልተዋጠልህም። ለዚያ ነው ትንሽ እንደው ላይ ብዙም አልቆይም። እኔ አንድ ደቂቃ በቂ ነች። ሶስት ሙሉ ማንነት ያላቸው ኤሎሂም ማለት አማልክት ወይም በአማርኛ አምላኮች ወደሚል ይተረጎማል። የክርስቲያን አምላክ ግን አማልክት አይባልም፣ አምላክ ነው የሚባለው። እንዴት ለሚለው ዮሐንስ ወንጌል ምዕራፍ 14 የጠቀስኩልህ በቂ መልስ ነው። የአንዱ መናገር የሶስቱም መናገር ነው። የአንዱ መገኘት የሶስቱም መገኘት ነው። ዓለማትም የተፈጠሩት በዚሁ መልኩ ነው። ማን ነው ዓለማትን የፈጠረው ካልክ አሁን ስጋ ለባሽ ሆኖ የመጣው እሱ ነው። ለዚህም ማረጋገጫ ዕብራውያን ምዕራፍ 1 ላይ ሄደህ ስትመለከት ስለ ልጁ ግን ይላል አምላኩ አንተ ከጥንት ሰማያትን ፈጠርክ፣
ምድርም የእጆች ስራ ነች። ቃል በቃል ላልጠቅሰው እችላለሁ። እንደ መጋረጃ ትጠቀልላቸዋለህ። አንተ ነህ፣ ዓመቶችም ከቶ አያልቁም። ማን ነው ይሄ? ስለ ኢየሱስ ክርስቶስ ነው የሚያወራው። ማን ነው ሰማይና ምድርን የፈጠረው? ኢየሱስ ክርስቶስ ነው ማለት ነው። ነገር ግን ሰው በሆነበት ኢየሱስ ተብሎ በሚጠራበት ሰብአዊ ማንነቱ ነበር ዓለማትን የፈጠረው ነው። ስጋ ከመልበሱ በፊት ኤሎሂም ከስላሴ ሁለተኛው ፐርሰን ዓለማትን ፈጥሯል። ይሄ ቁልጭ ያለ ግልጥ ያለ ነገር ነው የነገርኩ። ችግሩ ምንድን ነው? በእስልምና አስተሳሰብ እየሰማኝ ስለሆነ አይዋጥልህም፣ አልፈርድብህም። እኔም በአንተ ጫማ ውስጥ ልረዳህ እሞክራለሁ። በነገራችን ላይ አይዋጥልህ። አሁን ጥያቄ አንድ ዙር ጠይቀኝና ለመልሼልህ ልውጣ፣ ልቀቁኝ። በቃ ምን አልክ መሰለህ፣ እናንተን ለማሳመን በዚህ በኩል ለመሄድ በቃ ምንም ትርጉም የሌለው ነገር ነው። ቀጥል እስኪ። የአንዱ መገኘት ነው። አንዱ ሲያወራ አንዱ ያወራል ብለካል አይደለ? እንደዛ አይደል? አጣጣም። እሺ፣ የአንዱ መናገር ሶስቱም ያወራሉ አላልኩም። የአንዱ መናገር የሶስቱም ሀሳብ ስለሆነ አንደኛው መናገር የሶስቱም ንግግር ነው፣ የሶስቱም አቋም ነው። ይህን አይነት አንድነት ነው የሚያወራ። አሁን ሉቃስ ወንጌል አሁን ምዕራፍ 22 ቁጥር 42 ላይ ኢየሱስ ክርስቶስ ብትፈቅድ ይቺ ጽዋ ከእኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ ይላል። ይሄ ፍቃድ እዚህ ጋር አሁን ሁለት ፍቃድ እንትን ብሏል። አንደኛው የኢየሱስ ክርስቶስ ፍቃድ ነው፣ ሁለተኛው የአብ ፍቃድ ነው። እዚህ ጋር ተለያይተዋል። ለምሳሌ እንዴት ነው የምትረዳው? አሁን በጣም ቀላል ነው። ሰው ስለሆነ እየጸለየ ያለው ሰው ነው። ማን ነው ያ ሰው? ኢየሱስ የሚባል ሰው ከእግዚአብሔር ዘንድ የተገለጠ ሰው ነበር ይለዋል መጽሐፍ ቅዱስ። ሊያድን የመጣው ወንጌላችንን ሊሰራ ስለ ሰው ልጆች ኃጢአት የኃጢአት ዕዳ ዋጋ ለመክፈል የፍትህን ጥያቄ ሊመልስ በመጣበት ማንነቱ ሰው ስለሆነ የይሁዳ ሰው ጌታችን ከይሁዳ ነገር ነው ይለዋል። የዳዊት ልጅ ተብሎ ተጽፏል። አዳም ተብሎ ተጽፏል። ይህ ሰው በዚህን ሰዓት ስለ ሰው ልጆች ኃጢአት ተሸክሞ የሰውን ጸሎት ነው እየጸለየ ያለው። ሰው ነው። እዚህ ጋር ሰው ነው የምታየው፣ አምላክ አለ የምታየው። አሁን እዚህ ጋር ለእናንተ ጋር የክርስቶስ ኢየሱስ ማን ነው የሚለው ላይ በደንብ ብትረዱ ስላሴ አይከብዳችሁም። ችግሩ ምንድን ነው? እኔ በእናንተ መፍረድ የሚያቅተኝና የምታሳዝኑኝ ለምንድን ታውቃላችሁ? በናቹራል አስተሳሰብ እውነት ነው። ዳዝንት ሜክ ሴንስ። ለምሳሌ ኢየሱስ ፍጹም አምላክ ፍጹም ሰው ማለት ኃይሉሻ አምላክነቱ የት ሄዶ ነው? አንድነት አምላክነቱ የት ሄዶ ነው? እዚህ ጋር አሁን ጥያቄ ሰውነቱ ነው አልከኝ። ሰውነቱ ነው ካልከኝ አምላክነቱ ሴት ሄዶ ነው እዚህ ጋር? እሺ ይህንንም ላብራራለሽ። አምላክ በአምላክነቱ መሞት ስለማይችል ግዴታ የሞት ዕዳ ዋጋ መከፈል ስላለበት ይሄም እንደዚህ ሜክ ሴንስ ለእናንተ። ምክንያቱም አላህ እንደዚሁ ማዳን አይችልም ወይ? ለምን መሞት አስፈለገ? ሌላ ጥያቄ ነው። አሁን አላሰፋም። እኔም ይገባኛል የእናንተ ኮንሰርን። እሺ ግድ የለም መጣ መለኮቱ ምን ሆነ ለሚለው መለኮት መሞት ስለማይችል መሞት የሚችልበት ሰው መሆን የመጀመሪያው ክራይቴሪያ ነው። ቀጥሎ ኃጢአታችንን መሸከምና ኃጢአት ሊነካው ግዴታ ነው። መለኮቱ የት ሄደ ለሚለው ነገር አምላክ ራሱ ሰው የመሆኑ ዓላማ የሰውን ልጅ ሞት ለመሞት ብቃት ይኖረው ዘንድ ነው ሰው የሆነው። መለኮትነቱን ሳያጣ in his humanity died for us። ኤግዛክትሊ መጽሐፍ ቅዱስ ይህንን ነው የሚነግረን፣ ይህንን ነው የሚያሳየን። ከዚህ ውጭ የሞተልን ማን ነው? እንግዲህ ሰውን የሞተልን ማለት ነው። አልተረዳሁም። እዚህ ጋር ሲያወራ የነበረው ሰው ብቻ ነው፣ አምላክ አይደለም። አይ ማለቂያ የሌለው ነገር ስለሆነ አሁን ወንድሜ ሰው ነው አልከኝ። ሰው ነው አልከኝ። እዚህ ጋር የሚጸልየው አላውራም። አሁን ለመሰለን ትርጉም የሌለው ሰዓት እየበላህብኝ ነው። ተናገር በእናትህ። ምንም የበላሁብህ አይደለም። ክሊር አድርግልና እዚህ ጋር ሰው ነው አልከኝ። አይደለም የምትፈልገውን ነገር ሰዓት ውስጥ ተናገር። ምላሽ ልስጥና ልውጣ። አይ ምላሽ መስጠት አትወጣም። እኛ መጨረሻ የምንናገረው እኛን ካላችሁም ጠብቃችኋለሁ። አሁን ተራው ያንተ ነው። እባክህን እንዳትጠይቀኝ። እኔ ሰዓቴን ወስጄ እመልስልሃለሁ። ቀጥል። እሺ አሁን ግልጽ አምላክ እየጸለየ ከሆነ ክሊርሊ አምላክ ለአምላክ እየጸለየ የሚለውን ያስይዛል። ግን ኃይሉሻ አይ አምላክ አይደለም ሰው ነው አለ። ስለዚህ ሰው ከሆነ አምላክነቱ የት ሄደ? ይሄ ነው ጥያቄያችን። ወይስ ይሄኛው እዚህ ጋር ሲጸልይ የነበረው ሰው ብቻ ነው ወይ? ሰው ብቻ ነው ካልከን እንስማማለን። ይሄን ነው የጠየቁ። አንተ እንዲ አሁን ነው ያየሁት ስምህን። እንዴት ነህ? ሰላም ነህ? አለሁ። እኔ ላይማ ትጠነክራለህ። ነው አልጠነክርም። አላየሁም ማን እንደሆንክ። ድምፅህን እኮ ማቆ መሰለኝ። ስምህን ትርጉም የስምህን እንትን ሳየው ነው ያወቅኩት። ደህና ነህ? ሃይስኩል ላይ ያሳለፍነው ላይፍ ይረሳል? 9 እና 11 ግሬድ ነበርን እኮ
ማታጨበርበር አንተ ሰለምቴ አይደለም አንተ ማቃለው አንተ ነገረኛ ነህ። ግን አዳምጥ ቢሆን ያውቀዋለሁ እኮ እኔ እኮ እሱ አልመሰለኝም። ከማን ጋር ሌላ መስሎህ ነው ኃይሉሻ? አላወኩም። አንተን አላወኩም። አንተስ ማን ነህ? ዲያቆን የነበርኩ ሰለምቴ ነኝ። ቀጥል። ኦ ማይ ጋሽ ሁሌ ከማወራቸው ልጆች ጋር ነው እያወራ ያለሁት። ሁለታችሁም እስልምና ብርቅ ሆኖባችሁ ይጀስ ጋር ስለዚህ ገና ሰለምቴዎች ስለሆናችሁ ከዲያቆኑ ይልቅ ምን ነበር የሚባለው? የሆነ አንድ አባባል አለ እና ኦር ፕሪቺንግ ቱ ዘ ኳየር ነው የሚባለው። ለካ ሁለት ሰለምቴዎች ጋር እያወራሁ ነው። ይልቁንም እናንተ ተመለሱ ወደ ሃይማኖታችሁ። የመጀመሪያ ሁለታችሁ ሰው ይመለካል። እግዚአብሔር ወደ ክርስትና ሄዳ ወደዛ ትምጣ። ጃ ያዘው ጠይቀው። ጃ እኔ ምሳሌ ልጨርስ ጀመር። አንተ ሲይዙ በዚህ ታፈተልካለህ፣ በዚህ ታፈተልካለህ። ብቻ አልሰማሁም አላየሁም ኃይሉሻ አሁን ምን መሰለህ፣ ወደ ክርስትና ስጠራን ሰው አምልኩ እያልክ ነው የምጠራ ሰው ወደ ማምለክ። እሱን ጥሩ ነው። ከኔ ስትሰማ ነው መጀመሪያ የሚገባ። እሱ ከኔ ስትሰማ ነው ሰው አምልክ ወይ እግዚአብሔርን አምልክ የምልህ ነገር። እኔ አላልኩም እንደዛ፣ ሰው አምልክ አላልኩም። አሁን የጠየቅኩህን አታመልክም አንተ ልጅ በእናትህ ተረጋጋ። እኔ ሰው አላመልክም፣ እግዚአብሔርን ነው የማመልከው፣ ስላሴን ነው የማመልከው። ኢየሱስን አታመልከው። ይህ ነገር ስንጠቃችሁን አቁም። ከአሁን በፊት ኢየሱስ ሰው እኮ ነው። ለዛ እኮ ነው እንደዚህ አይነት ነገር ቆርጣችሁ እናንተ አለች ቆራጭ አንድ ኢዮዳብ የሚባል ቆርጦ አውጥቶ አንዳንድ ሰዎች ዘመቱብኝ። አሁን ለጠየቀው ጥያቄ ምላሽ ልስጥህና ልሂድ። እኔ ይህን መልስልኝ። ሰው አንተ ኢየሱስን አታመልከው። ጥያቄን አንዴ ብናስብሰብ አድርጋ አምጣና መልሼ ልውጣ። ያዛችሁኝ። ኢየሱስ ሰው ነው። ለምንድን ነው ሰው የምታመልከው? እሺ እግዚአብሔር ይገስጻችሁ። ስማ፣ እኛ ሰው አናመልክም። ክርስቲያን ሰው አያመልክም። ክርስቲያን ኤሎሂምን ነው የሚያመልከው። ክርስቲያን ስላሴን ነው የሚያመልከው። ከስላሴ ሁለተኛው ፐርሰንት ሰው ሆነ እያልናችሁ ነው። ሰው የሆነው ፓርት በሰውነቱ አምልኩኝ አላለም። በእግዚአብሔርነቱ ነው የምናመልከው። በሰውነቱ ወንድማችን ነው፣ አዳም ነው። አሁን ይህን ሲባል የሚንጫጩ አንዳንድ ክርስቲያኖችም አይጠፉም። አላመልከውም ብሏል ምናምን እየተባለ አንድ የሆነች ተቆርጣ የምትዞር ቪዲዮ እናንተ ናችሁ ቫይራል ያደረጋችኋት። እኔ የተናገርኩትን አውት ኦፍ ኮንቴክስት ተቆርጦ ወጥቶ ማለት ነው። ኢየሱስ ክርስቶስ በእግዚአብሔራዊ ባህሪው አምላካችን ነው፣ በሰዋዊ ባህሪው ወንድማችን ነው። ከፈለጋችሁ ቁረጥ። ወይ በሰውነቱ አቅጣጫ አምልኩኝ አላለም። እርሱ የሚያመልከውን አምላክ ማምለክ እንድንችል ከጣዖት አምልኮ ወደ እውነተኛ አምላክ የመለሰን ነቢያችን ነው፣ ጌታችን ነው፣ የቤተክርስቲያን ራስ ነው። በመለኮታዊ ባህሪው ደግሞ አምላካችን እግዚአብሔር ነው። ስለዚህ በሚሞቱበት ሰዓት መለኮቱ የት ሄደ? መለኮቱ የት ሄደ? እዚህ ገባ፣ እዚህ አስቀመጠ የሚባል ቋንቋ አልተጻፈም። መለኮት ሰው መሆኑ ብቻ ነው የተነገረን። እኛ እንፈላሰፍም ከዚህ በላይ አለበለዚያ ሌላው ፍልስፍና ውስጥ ገብተን ሌላ ነገር ልንጠይቅ ነው ማለት ነው። መለኮት በመለኮትነቱ መሞት ስለማይችል የግድ ሰው መሆን ነበረበት። ሰው መሆን ብቻ በቂ አይደለም። ለመሞት ኃጢአታችንን በላዩ ላይ መሸከም ነበረበት። ለሞት ኳሊፋይ ሆኖ የኛን የኃጢአት ዕዳ ከፍሏል። እኛ በእርሱ ሆነን ሞተን። ሲጀመር በመንፈሳዊ ዓለም ቋንቋ የኢየሱስ ሞት እሱ ኃጢአተኛ አይደለም፣ ወንጀለኛ አይደለም፣ ወንጀለኞቹ እኛ ነን። በእርሱ ሆነን እንሞት ዘንድ ነው ሞታችንን የሞተው። ጉዳዩ ይሄ ነው። ሰው ታመልካለህ ላልከው ነገር እኔ ሰው አላመልክም። ኢየሱስን በሰውነቱ አቅጣጫ በሰው ምንም እንኳን ሰው ፍጹም አምላክ ቢሆን ቆይ ልጨርስ። እቺ የምትጣመም ቋንቋ ስለሆነች እያስተካከልኩ መሄድ ያለብን ነገረኛ አይጠፋም። ኢየሱስ ክርስቶስ መለኮት ቢሆንም ሰው የሆነበት ምክንያት የሰውን ዕዳ ለመክፈል የግዴታ ሰው መሆን ስለሚያስፈልግ ነው። ስለዚህ ኢየሱስ ክርስቶስ ሰው ነውና ሰው ታመልካላችሁ ላልከው ነገር እኛ ኢየሱስን እንደ ሰው ሳይሆን የምናመልከው እንደ እግዚአብሔርነቱ እናመልከዋለን። በሰውነቱ አቅጣጫ ደግሞ ነብያችን ነው፣ ወንድማችን ነው። ነብይ አይመለክም። በሰውነቱ አምላክ አይደለም። ሊቀ ካህን አይመለክም። ሊቀ ካህን ነው። በሰውነቱ አምላክ አይደለም። በሰውነቱ ሰው ነው፣ በእግዚአብሔርነቱ እግዚአብሔር ነው። ፍጹም አምላክ እኮ በእግዚአብሔርነቱ አምላክክ ነው፣ በሰውነቱ አምላክክ ነው።
ስንቴ ነው የምናገረው እንዴ? እናንተ ሰዎች እንዴ ነው የምትሰሙት? በሰውነቱ ወንድሜ ነው ወንድማችን ነው። በሰውነቱ ወንድሜ ነው አልከኝ። አምላክህ ነው በሰውነቱ። አዳምጥ እንደገና ልንገር ምን ነገር ነው ወይ አይደለም? በፍጹም እንደዛ ልመልሰው ነኝ። ኢየሱስ ፍጹም አምላክ ፍጹም ሰው ነው። በሰውነቱ ወንድሜ ነው፣ ሰው ነው፣ አይሁዳዊ ሰው ነው። በእግዚአብሔር ገባኝ እኮ አምላክህ ነው በሰውነቱ አምላክህ ነው። ታቋርጠኝ። እኔ ቁልጭ ያለች ቋንቋ እያወራሁ ነው። እያምታታው አይደለም፣ እያደናበርኩ አይደለም፣ እየሸሻው አይደለም። ፍጹም አምላክ ፍጹም ሰው ስለሆነ በእግዚአብሔርነቱ እግዚአብሔር ነው፣ በሰውነቱ ሰው ነው። በሰውነቱ አቅጣጫ አምልኩኝም አላለም፣ ሊመለክም አልመጣም። እሱ ራሱ አምላክ አለው። የእሱን አምላክ እንድናመልክ ሊያደርገን ከጣዖት አምልኮ ከአጋንንት ቤት ወደ እውነተኛ አምላክ የመለሰን እሱ ነው። በእግዚአብሔርነቱ አቅጣጫ እሱ እግዚአብሔርም ሰውም ስለሆነ ኢየሱስ ክርስቶስን ሳመልክ ካየኝ እግዚአብሔር ስለሆነ ነው የማመልከው። ሰው በሆነው ማንነቱ ግን ወንድሜ ነው፣ ታላቅ ወንድማችን ነው። ይሄ ነው የክርስቲያን እምነት። ላይዋጥላችሁ ይችላል። አም ሶሪ ልረዳችሁ አልችልም። እሺ በሰውነቱ አምላክህ አይደለም ማለት ነው ኃይልሻ። ወንድሞቼ ሆይ ነጋቲ ቡላ ከእናንተ ጋር መጨቃጨቅ ትርጉም የሌለው ነገር ነው። በተለይ ከሰለምቴዎች ጋር መከራከር ማለት አቦ ዞር በሉ እዚህ አንቺ መሲ አንቺ ነገረኛ በሉ ደህና ሁኑ። ስማ አንተ እኮ ማህበረሰቡ ነው ጨቅጫቆች አልሙናፊቅ ካፊሮች በሉ ደህና ሁኑ። አልሙናፊቅ ካፊር ወይ ፓስተር አይሩ አለርን አውራው ያ እሱ የሚያስጨንቀው ማህበረሰቡ ነው። ኃይሉሻ ወንድማችን ነው አለና ምንድነው ዛሬ ኃይሉሻ ያስተማረን? ኢየሱስ ክርስቶስ ሆኖ የማያመልከው ነገር አለ። የኢየሱስ ክርስቶስ ሰውነት አላመልከውም ብሏልና ብቻ አጃይብ ነው። የመጀመሪያውን ጥያቄ ቢመልስልን አሪፍ ነበረ፣ ቢቆይ ቃል በቃል ቢያወራ። እስቲ ሳልኖርን አንድ ጸዴ ጥያቄ ልጠይቀው። አንተ የምትጠይቀው ቀላል ጥያቄ ነው ሲል ነበረ። አለክ ሳልኖር አለው ያ ወንድማችን እንደነ ሰላም ነው። ክብሩ ይስፋ ለጌታችን አምላክና አባት ይባረክ። አንተ የምትጠይቀው ቀላል ጥያቄ ነው ሲል እንትን ሞዴሬተር መሲ ተቆጣጠሩ በያቸው። የሚሳደቡ ሰዎች አሉ። እኔም እንትን እላለሁ። እሺ ሳልኖር አለክ። እሺ እንትን ኢየሱስ ምን አለ መሰለክ? ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ጀምሮ ኢየሱስን ቀርቦ ሚውት አድርግ ወይ አስወርዱት። እሺ ሳልኖር ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ በሰማይ በምድር ስልጣን ተሰጠኝ አለ። በሰማይ በምድር ስልጣን ተሰጠኝ እያለ ያለው ማን ነው? የሚከብር ስጋ፣ የከበረ ስጋ፣ ገንዘቡ ያደረገው ስጋ እኮ ማን ነው? አይ ማንነት ነው የጠየው። ማን ነው እንደዚህ የሚለው ነው ያልኩህ። በስጋው በተዋህደው ስጋ ስጋነትን እያጠየቀ በምኑ ነው አይደለም ያልኩህ። ማን ነው ስልጣን ተሰጠኝ እያለ የሚያወራው? በጣም ጥሩ። ይኸውልህ አሁን እኛ ከተዋህዶ በኋላ አንከፍልም፣ ግን ስልጣን በሰማይና በምድር ተሰጠኝ አለ። ማን ነው ካልከኝ ለመለኮት ሳይሆን በመለኮት በኩል ለስጋ ተብሎ ይተረጎማል። ኖ በምን በኩል አይደለም። ማን ነው ይህንን እየተናገረ ያለው? ኢየሱስ ክርስቶስ በስጋው በለበሰው ስጋ ስግው ቃል ነው የተናገረው። የተናገረው ማን ነው? ስግው ቃል ነው። ስልጣን የሰጠው ግን ለመለኮት ነው። ምንነት ነው? ስግው ቃል ማለት ክርስቶስ ነው። ተዋህዶ እኮ ማን ነው ይህንን የሚናገረው? እኔ ማንነቱን ነው። ክርስቶስ። ኦኬ ክርስቶስ አምላክ ነው ሰው ነው? ፍጹም ሰው ፍጹም አምላክ። ኦኬ ፍጹም ሰውነቱ ማንነት አለው? ከተዋህዶ በኋላ አይነጣጠልም። ኦኬ እሺ አምላክነቱስ ማንነት አለው? አምላክ ክርስቶስ ነው። ክርስቶስ የአምላክ ማንነት አለ እንዴ? አምላክ እያልኩ አምላክ ሆነኩ። ክርስቶስ ተዋህዶ አልኩ። ኦኬ ሰውነቱስ ማንነት አለው? አይነጣጠልም። ከተዋህዶ በኋላ ሰውነቱ ስጋው አንልም፣ አይነጣጠልም።
ኦኬ ስለዚህ መለኮት ነው በሰማይ በምድር ስልጣን ተሰጠኝ እያለ ያለው መለኮት በስጋ በለበሰው ስጋ እኮ የሚለው ግን መለኮት ነው ስግው ቃል ነው መለኮት ነው የሚለው ሰው ነው ሰው አይነጠልም እንዴ ስጋው ማንነት አለው እንዴ አይው ለምን ከተዋህዶ በኋላ ነው የምልህ አሁን ለምሳሌ አንድ ነገር ከተዋህዶ በኋላ ቆይ ልንገር ከተዋህዶ በኋላ አሁን ለምሳሌ ውርስ ያበራ ስጋው ነው ያበረው መለኮት ነው ያበረው ይበላስተምሮ የለም ስግው ቃል ነው እያንዳንዱ ያረጋው ምን አረገ ካልከኝ መለኮት በስጋ አረገ ብዬ ነው የምነግርህ ይሄ ግን ስልጣን በሰማይና በምድር ተሰጠኝ አለ ማን ነው ካልከኝ ስግው ቃል ነው በመለኮት ስልጣን የተሰጠው ለመለኮቱ ነው ወይ ካልከኝ በመለኮቱ ሳይሆን ለስጋው ነው ሰው ፍጹም ሰው ነው በሰውነቱ ሰው የሆነ ሲከብር ነው ስልጣን ለማን ተሰጠው ምትል ከሆነ ለሰውነቱ ፍጹም ሰው ባልነው በሰውነቱ ሰውነቱ ማንነት አለው ሰውነቱ ማንነት አለው ማንነት ስትል አብራራ ውስጥ እኔ የሚል ማንነት ማለት ነው እኔ የሚል ማንነት የለውም ተዋህዶ እኔ የሚል ለብቻው የለም አይነጣጠልም ኦኬ አምላክነቱስ እኔ የሚል ማንነት አለው ስግው ቃል ተዋህዶ እሺ ላስረዳ ቆይ ገብቶኛል አንዴ ሞዴሬተሮች አታልቁ እሺ ታያላ ሳልኖር ቅድመ ዓለም ኢየሱስ አለ ቅድመ ዓለም ወልድ ማለት ነው እኔ እያለ ይናገራል ወልዳው ፐርሰን ነው ቃል ኦኬ ይሄ መለኮት ነው ኦፍ ኮርስ የሚገባ መለኮት ነው እሺ ድርሃል ደግሞ ከድንግል ማርያም የተወሰደው ስጋው እኔ ማለት ይችላል ስጋን ከፍሎ ተዋህደ እኔ የሚል ስጋን አይደለም የተዋሃደ ቀድሞ የተፈጠረ ስጋ የለውም እኔ የሚል ስጋን የተዋሃደው ስጋ እኔ የሚል አይደለም እኔ የሚል ስጋን አልተዋሃደም ኦኬ ስጋው ስለዚህ ማንነት የለውም ማለት ነው ኖ ከተዋህዶ በፊት ለምሳሌ ልንገር አካላዊ ቃል ሳይኖር ለብቻው እኔ የሚል ስጋን መጥቶ አልተዋሃደም እኮ ስጋው ማንነት የለውም ማለት ነው ይቆራረጣል እንትን ስለሆነ ካሜራ ስክፍ ተቆራረጠ ካሜራው እሺ ስጋው ማንነት የለውም ኦኬ እንደዚህ ገውና ስለምንግባባ አሁን ከተዋህዶ በፊት ለምሳሌ አካላዊ ቃል ቅድምና ነበረ ብለንና ማለት ሁሉ በሱ ሆነ የሚል ነገር ግን በዛን ጊዜ ደግሞ ስጋ ለብቻው እኔነት የሚልን ስጋ ግን አልተዋሃደም ነገር ግን በተዋህዶ ጊዜ በቅጽበት ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን ነው የምናምንኛ እንጂ ስጋ ጊዜ ተዋህዶ ነው ወይስ ድህረ ተዋህዶ ድህረ ተዋህዶ ከተዋህዶ በፊት ከተዋህዶ በኋላ ከተዋህዶ በፊት የለውም ኦኬ ከተዋህዶ በኋላስ ማንነት አለው ከሁለት አካል አንድ አካል ሆነ ከሁለት ባህሪ አንድ ባህሪ ሆነ ኦኬ እኮ ስለዚህ እኔነት አለው አሁን ለምሳሌ ሲዋሃዱ መለኮትነቱ እኔነት አለው ስጋው እኔነት አለው ስልጣን ተሰጠኛለ እኮ እኔ ስላለ ስልጣን ተሰጠኛለ አምላክ ሆነ እኮ እኔ የሚለው መለኮት ነው ወይስ ስጋው ነው መለኮት በስጋ ነው እኮ መለኮት ነው እኔ ስልጣን ተሰጠኝ እያለ ያለው ስጋ ነው የሚል በመለኮት ገንዘብ ስጋ ነው ያለ ቆይ አንተ በስልክ ቲክቶክ እየተጠቀምክ ነው ቆይ ላስረዳ እንዴት እንደሆነ እዚህ ሰፋር ላስረዳ ምክንያቱም ጥሩ ነገር ስላመጣ ስልጣን በሰማይና በምድር ተሰጠኝ አለ ይሄንን ስልጣን በሰማይና በምድር ተሰጠኝ አለ ማን ነው ብለህ ካልከኝ ለስጋ የስጋ ገንዘብ ለቃል ይባላል ስለዚህ ማን ነው ያለ ስልጣን የተሰጠው ማን ነው ካልከኝ ሰው ነው የተሰጠው እዚህ ላይ መለኮት አልተሰጠውም ለምን ጥንት አምላክ ስለሆነ ሁሉ በእርሱ የነበረ ስለሆነ አካላዊ ቃል ስለሆነ ይሄ ስልጣን ለማን ሆነ ካልከኝ ለሰውነቱ ይነገራል አልኩ
እኮ ሰውነቱ ማንነት አለው ወይ አልኩህ። እኔ ይሄን የጠየኩህ ከቃል ተለይቶ እኔ የሚል ለብቻው ባህሪ ፍቃድ የለውም እኮ። ከሌለው ታዲያ ለአምላክ ነው ስልጣን ይሰጠው? አምላክ ሆነ እኮ ከበረ አክባሪ ከባሪ ክብር መሆን የሚባል የሰው ልጅ እኮ ነው እኛ አምላክ ሆነ የምንል እኮ። እንዴት እንደምናመልክ መጀመሪያ አልተረዳም። እኛ እኮ ይማ ሳልኖር ከከበረ ሰውነቱ አምላክ ከሆነ ለአምላክ ነው ወይ ስልጣን የተሰጠው? አምላክ ሆነ አልከኝ እኮ ስጋው። የሰው ልጅ አምላክ ሆነ፣ የሰው ልጅ አምላክ ሆነ እኮ። ይሄ አምላክ ለሆነው ለሰው ልጅ ነው ስልጣን ይሰጠው? ስልጣን ለሰው ልጅ ተሰጠው። አዎ ለሰው ልጅ ስልጣን ተሰጠው እኮ። የሰው ልጅ የሚራብ የሚጠማ የነበረ የሚደክም የነበረ እና ታዲያ ክርስቶስ ለምን ነው ታዲያ ስልጣን በሰማይና በምድር እኮ? አዎ ስልጣን በሰማይና በምድር ሰጠኝ አለ። አካላዊ ቃል እኮ ጥንትም አምላክ ነው። ቀባኝ አከበረኝ የሚል አለ እኮ። ገባኝ። ሰውነቱ አምላክ ሆነ አልከኛ። መለኮት መቀባት አይፈልግም። የሰው ልጅ ሰውነቱ መለኮት ሆነ አልከኝ እኮ። ሰውነቱ መለኮት ሆነ አልከኝ። ስለዚህ መለኮት ነው እየተቀባ ያለው ስልጣን። እሺ አቡኪ ይሰማሉ? በጣም ጥሩ። አሁን ተቀባሁ የሚል ስልጣን ሰጠኝ የሚለው መለኮቱ ነው ወይ ነው አይደል የምትለኝ አንተ? ቆይ ተቀባሁ የሚለው በቃ ስጋው ነው። ኦኬ ስጋው ነው ማለት ይቆራረጣል። ኮፒ ሊንክ አድርጉት እስቲ። ኮፒ ሊንክ እያደረጋችሁት ያጀማ እየተቆራረጠ ኮፒ ሊንክ እናድርገው አንዴ። ይሰማል። ያንተ ብቻ ነው የማይሰማው። ጃ ይሰማል። ያንተን ኔትወርክ አስተካክል። ምናልባት ራቅ ብለህ ከሆነ ቀረብ ብለህ ወደ ኔትወርክ። እሺ አቡኪ ያለክ አይሰማም? ቀጥሉ በቃ። እኔ አይሰማም ወይ እኔ ለውጣ ነው ጃይ ቀነመስ ያሉ ብናወራ ደስ ይለኝ ነበር፣ ግን ኔትወርክ እያስቸገረው ነው። ኔትወርክ አይ ጎበዝ ነው እሱ። ትሪኒቲ ላይ ያለው ኮንሰፕት ቆንጆ ነው እሱ። አዎ ይሰማል። አሁን እኮ ይሰማል። አሁን ይሰማኛል። እኔን ይሰማኛል። እሺ ውጣና ወይ ግባ። ኔትወርክ በጣም ሌት ነው እንትን እያለ ነው የሚሰማኝ። እኔ በደንብ ይሰማኝ አይደል? አሪፍ ጥያቄ ነበር የመለሰው። እንትን ቢል አሪፍ ነበር። ስጋው ነው ተሰጠኝ ያለው ካለ ስጋው ማንነት ካለው እንግዲህ ኢየሱስ ክርስቶስ የሁለት ማንነት ባለቤት ሊሆን ነው። ሜቢ እሱ እስኪመጣ ማውራት እንችላለን። እሺ እንዴት ነህ? አለን ደግነጃ። ተደበቀ መምጣት ጀመርክ? ምን እደበቃለሁ? በዛኛው ተመውቻለሁ። ቅድም ምን እንዳረኳቸው መድኃኒዓለም ብቻ ነው የሚያውቀው። ድንጋይ ምንነት ነው ማንነት ነው? የድንጋዩ ጋር መጣ። የባለፈው ጋር ድንጋይ ምንነት ነው። ቅድም መሲም ስታወራበት የነበረው አለ፣ አንተም ስታወራበት የነበረው አለ እና እሱ ላይ ማውራት ከሆነ ደስ ይለኛል። ይሰማል ድምፅ አለ